የልዑል እናት ኤልሳ በጣም ተጨንቃለች። ልዑል ከቤት ስለወጣ ለምን ወጣ ብላ ስለሱ ነው 24 ሰዓት የምታስበው። ባልየው ለሱ ግድም የለው። ምናልባትም በድርጅቱ እኔ እንደማስበውና እንደምፈልገው መጠን ካልሰራ ከዚህ ቤት መቀመጥ የለበትም ብሎ ነው ያስወጣው። ልዑል ደግሞ እሱ የሚፈልገውን ስራ መስራት እንጂ ግዴታ በአባቱ ድርጅት ተቀጥሮ መስራት አይፈልግም። በሌላ በኩል ጓደኛው ቢኒ እሱን ብር ለመብላት ቲናን ነይ ይህን ነገር እናደርግ ብለው ተማክረው አሁንም ለልዑል ልጁ ያልሆነውን ልጅህ ነው እያሉ አሁንም ድረስ ገንዘብ እየተቀበሉት ነው። ጭራሹንም አሁን ሲደረስባቸው ማርክና ልዑል ወደ ፖሊስ ጣቢያ ሄደን ማመልከት አለብን ብለው ስላሰቡ አሁን ቲና ያላት አማራጭ ከዛ ቦታ መልቀቅ ነው። እናም ቢኒን አግኝተው ቢኒን በጣም ስለምትወደው እና ስለምታፈቅረው እንደውም ዮሐናን ራሱ እያስፈራራቻን ነበር። እንዴት ነው በአንድ ጊዜ ሁለት ወንድ የምታጫውችው? ስለዚህ ይህን ነገር ማለቴ ቢኒን መልቀቅ አለብሽ፣ ከቢኒ ራቂ እያለች እየጨቀጨቀቻን ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ይህ ቪዲዮ የሚደርሳችሁ ሁላችሁም እስኪ ዛሬ እንኳን ላይክ በማድረግ አሳዩኝ ውዶችዬ ማለት ነው። የጎዳችሁ ማለት ስወዳችሁ ላይክ በማድረግ እስኪ ያሳዩኝ። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ማለት ነው። በተረፈ ከልብ ነው የማመሰግነው ስለምታበረታቱኝ። እናም ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ልዑል ከቤት ወጥቷል። ልዑል ከቤት የወጣበትም ምክንያት ያው አባትየው እየጨቀጨቀውና በድርጅት የስር ግዴታ መስራት አለብህ፣ የምትሰራው ስራ ወይም አንተ እኔ የፈለግኩትን ነው የምሰራው የምትለው ነገር በፍጹም የማይረባ ስለሆነ እኔ ከሰራው ድርጅት ወይም ከኔ ድርጅት ውስጥ መስራት አለብህ እያለው ነበር። ነገር ግን ልዑል አይፈልግም። እናም ጓደኞቹ ደግሞ ማርክ ብቻ ነው ለሱ መልካም እንጂ ሌላኛው ቢኒ ተብዬው ጓደኛው ደግሞ ከሱ ብር ለመብላት አስቦ ቲና የተባለችን ልጅ አንድም ቀን እንኳን ከሷ ጋር አድሮ የማያውቀውን አጠጥተው አስክረው አንተ ጋር አድራለች እናም ልጅ ወልዳለች ብለው ተማክረው እሱን ብር ሊበሉት አስበዋል። ነገር ግን እንዳሰቡትና እንዳለሙት አልተሳካላቸውም። ማርክ በጣም ጥሩ ልጅ ነው። እናም ማርክ እየተከራከረልና ያለው እንደውም ከቲና ቤት ሄደው የታለች ተብላ ስትጠየቅ ቤት ለቃለች ብለዋል። እና ቢኒም ግዴታ ቤት መልቀቅ አለብሽ፣ ፖሊስ ምናምን እያሉ ከሆነ ከዛ ቤት መውጣት አለብሽ፣ እኛ ብር ማግኘት አለብን ሲላትኝ ቲና ደግሞ ቢኒን ትወደዋለች። የኔ ፍቅር እወዳለሁ ስትለው እኔ በፍጹም አንቺን አልወድሽም አላፈቅርሽም፣ ከዚህ በፊትም ቢዝነሳችን የተበላሸው አንቺ እንደዚህ እያልሽ ነው። እኔ ከአንቺ ጋር ምንም አይነት የፍቅር ግንኙነት ሊኖረኝ አይችልም፣ በወደፊትም አይኖርም ሲላት እሷ ደግሞ ለምንድን ነው እንደዚህ የምትለው? እኔ እወዳለሁ እኮ ስትለው እሱ አይኑን የጣለው ከዮሐና ላይ ነው። ዮሐናን ይወዳታል። ዮሐናን ያልወደዳት የለም። በነገራችን ላይ እንግዲህ ልዑልም ብድ ብሎ ወዷታል ማለት ነው። በሌላ በኩል ወይዘሮ ኤልሳ ተበሳጭታ ቁጭ ብላ ስለነበረ ሰራተኛዋ ኤልሳ እንግዲህ የቤቷ ባለቤትም ኤልሳ ናት፣ ሰራተኛዋ ኤልሳ ነበር ነገራችን ላይ። ለማንኛውም ሰራተኛዋ ኤልሳ ለምንድን ነው እንደዚህ የተከሽው ምን ሆነሽ ነው ብላ የቤቷን ባለቤት ስትጠይቃት አንቺ ምንም የሚመለከትሽ ነገር አለ? ያንቺ ልጅ የዛ ጊዜ ጠፍታ እያለ እንኳን ርቁቁ አገር እያዝልኝ ብለሽ ጦርነት ከፍተሽ ነበር። አሁን እኮ ከቤት ወይም ጎዳና የወጣው የኔ ልጅ ልዑል ነው። ስለዚህ እንዴት ነው ለምን ታዝኛለሽ የምትይኝ ብላ ትላታለች። እሷ ለማዝናናት አስባ እንጂ ለሌላ ነገር አስባ አልነበረም። ወይዘሮ ኤልሳ መልካም ናት። ያኔ ሲቸግራት ምናምን ገንዘብ ትሰጣታለች። ነገር ግን እንደው ያንኑ ባልሰጠችኝ በሚያስብል ቋንቋ ነው የምትናገራትና ከፍ ዝቅ አድርጋ የምታያት ማለት ነው። በሌላ በኩል አሁንም ክንዴ ከዛ ድርጅት ማርክ እንዲቀመጥ አይፈልግም። ማርክ ትክክለኛ ሰራተኛና የእውነት የሚሰራ ስለሆነ ክንዴ ይህን ሰውዬ አይፈልገውም። ልዑልን ከቤት እንዲወጣ ያደረገው አንደኛና አንደኛ እሱ ነው። ከዛ ድርጅት እንዲቀጠርም አይፈልግም። እንኳን አይደለም ከዛ ድርጅት መቀጠርና ጭራሹንም ከቤት እንዲወጣ ነው የሚፈልገው። ከቤት ብቻም ሳይሆን ከሀገር ለቆ እንዲወጣለት ነው የሚፈልገው። ክንዴ ድርጅቱንና ቤቱን ለራሱ ለማድረግ ደፋ ቀና እያለ እየሰራ ነው። ቢኒ ከሚባለው ከልዑል ጓደኛ ጋር አንድ ላይ ሆነው ተመሳጥረው ብዙ ነገር እያደረጉ ነው። ቢኒ ዮሐናን ይወዳታል፣ ገንዘብም ይወዳል። ልዑልን እንዴት አድርጎ ገንዘብ መብላት እንዳለበት እያጠነጠነና እያብሰለሰለ ነው። ቲናንም ያመጣት በዚሁ ምክንያት ነው።
ያልወለደችለትንና አንድም ቀን እንኳን አብረው ከሱ ጋር ያልተኛችውን ልጅህ ነው ይሄ ያንተ ልጅ ነው ብሎ እንዳመን አድርጎታል። ነገርየው ግን አሁን ወደ ፖሊስ ያመራባቸው ቲና ቤት እንድለቅ አድርገዋታል። እናም እቤት እነ ማርክ ሄደው ሲጠይቁ እቤት እንደሌለች እና የት እንደሄደች እንደማይታወቅ ቤት እንደቀየረች ነው የተነገራቸው። እና እንግዲህ ውድና የተከበራቸው ቤተሰቦች በነገራችን ላይ ይህ ድራማ ብዙም ያን ያክል እንትን የሚል አይደለም። መጀመሪያ አካባቢ አሪፍ የሚመስል ነበረ። ነገር ግን የሆነ የሚንዛዛ የሚያስጠላ ነገር ነው። በተለይ ቢኒና ይሄ ክንደ የሚባለው የሚሰሩት ስራ በጣም የሚደብር ነው። እናም ዮሐና ደግሞ እናትየዋ ታማለች። እናቷ በጣም ታማበታለች። መጨረሻዋ ምን ይሆን? በጣም የምታሳዝናት ዮሐና እናቷን በጣም ነው የምትወደው። እናቷ በጣም ብዙ መከራ አይታ ነው ያሳደገቻት። እሷን ከወለደች በኋላ አባትየው ስለጠፋ ያለ አባት ነው ያሳደገቻት ዮሐና ማለት ነው። እና ዮሐናን ግን አሁን ያያት ሁሉም ሰው ይወዳታል። ልዑል በተለይ ድብን ያለ ፍቅር ይዞታል በሷ ማለት ነው። እናም ስለሷ ብቻ ነው የሚያስበው። እንደውም ማርክ ከቤት መጥቶ እንኳን ኧረ ልዑል እያለ ቢጠራው እንኳን በፍጹም ሊሰማ አልቻለም። ፍቅር ድብን አድርጎ ይዞታል። እናም ሁልጊዜ ወይም 24 ሰዓት ስለ ዮሐና ቢወራ እንጂ ስለ ሌላ ነገር ሲወራ አይፈልግም። እናም በሌላ በኩል ደግሞ እቺ ቲና የተባለች ልጅ ሌላ ነገር አምጥታበታለች። በሌላ በኩል የክንዴ ከማርክ ጋር አሁንም እየተጨቃጨቁ ነው። እቤትም ጭቅጭቅ፣ ድርጅቱ ጋርም ጭቅጭቅ ነው። ልጁ ከቤት ለምን ወጣ? እንኳንም ወጣ። አረ ድራማ ትላላችሁ። ለማንኛውም ብዙም የወደድኩት አይመስለኝም። ምን የራሴ ብዙም መገፋበት አይመስለኝም። እዚህ ላይ ይበቃኛል ውዶችዬ። እስኪ አሳዩም ማለት ነው። ያው ድራማውን ብዙም እንትን ስላላልኩ ለነገሩ በደንብ አላቀረብኩትም። ለማንኛውም ውዶችዬ ይመቻችሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። የሀገሬ ልጆች እናንተ ስላላችሁ ስለምታበረታቱኝ ነው እና ከልብ አመሰግናለሁ። ባባይ ቻው ቻው።